ብዙዎቻችን የሆነ ነገር ካደግንበት አንጻር የተቃረነ ነገር ገጥሞን ያውቃል ብዬ አስባለሁ። እንደኛ ሀገር ስታውና እኔ ፐርሰናሊ አንደርስታንድ ካደረኩት አንጻር የሀገራችንን ዕጣ ፈንታ ወይ ደግሞ ኢትዮጵያ ተስፋ ላይኖራት ይችላል እንድል ያደረጉኝ ነገሮች የመጀመሪያው ድንቁርና በጣም ከባድ ነው። በፊት አፄ ምኒልክ ዘመናዊ ትምህርትን አስጀምረው ነበር። አሁን እሱ በጣም አድጎ አሁን አንድ ዩኒቨርሲቲ የነበረን አዲስ አበባ ዩኒቨርሲቲ ነበርና አይደል? ከዛ ውጭ ብዙ ዩኒቨርሲቲዎች እንዳሸን ፈልተዋል። አሁን ላይ በጣም ተመስገን ነው። እዛ ዩኒቨርሲቲ ላይ ወይም ሌሎች ከዩኒቨርሲቲ በፊት ያሉ ትምህርት ቤቶች በጣም ብዙ ናቸው። ተማሪ በቁጥሩ ብዙ ነው። ከሪክለም አለን፣ የትምህርት ፖሊሲ አለን፣ የትምህርት ስርዓት አለን። ግን የሚማር ተማሪ የለም። ትምህርት የሚወድ ተማሪ የለም። በሆነ ምክንያት ያ ትምህርት ቢስተጓጎልና እንደ ትምህርት የሚባል ነገር ቢቀር በጣም ደስተኛ የሚሆን ነው በአብዛኛው። ስለዚህ በዚህ ምክንያት ቀደም ካለው ጊዜ አንጻር ስናየው እርስ በርስ ያለው መተሳሰብ ኦልሬዲ ዜሮ ነው። ሰው በተማረው ትምህርት መሰረት ምክንያታዊ አስተሳሰብን ይዞ ለዛ ወኔ እንዲኖረው የሚያደርገው ነገር የለም። ለሚመጡ ችግሮች መፍትሄ ለማቅረብ መጽሐፍትን ማንበብና ምናልባት በዚህ ላይ ኢመንስ ኤክስፔሪየንስ ያላቸውን ሰዎች የመጠየቁ ነገር የለም። እንደ ሽንፈት ይቆጠራል። ወይም ያንን ምክር የሚሰጡ ሰዎች ደግሞ እንደተለየ ክብር ስለሚያዩት አይፈልጉትም ያን ነገር። ስለዚህ ጭንቅላታችን እየሞተ ከሆነ ኖርማሊ ቁጥራችን በድናችን ነው የሚሆነው፣ ሀገራችንም እየሞተች ትሄዳለች ማለት ነው። ስለዚህ አንዱ ምክንያቴ ይሄ ነው ማለት ነው። ሁለተኛው ኢትዮጵያ ተስፋ ላይኖራት ይችላል ብዬ ከማስበው ነገር መካከል ምልክቱ ጭካኔ ነው። ጭካኔ እንግዲህ ድንቁርና ካለ ጭካኔ ይመጣል። እዚህ ጋር የሆነ ነገር ሲቆነጥጠኝ ነገር ሊጎደኝ እንደሚችል፣ ሊቆስል እንደሚችል፣ ጋንግሪን ፈጥሮ ሊቆረጥብኝ እንደሚችል ማሰብ ካልቻልኩኝ ሰዎች ጋር ባላደርገው ዛትማች የሚሰማኝ ነገር የለም። ስለዚህ ሰው ራሱ ላይ ሊሆን የማይፈልገውን ነገር ሰዎች ላይ ይለማመዳል፣ ያደርጋል። ኖርማሊ ሳይንስ እንኳ የትኛውም ግኝት ወደ ሰዎች ከመተግበሩ በፊት ለቤተ ሙከራ አገልግሎት የሚውሉ አይጦች አሉ። እዛ ጋ ነው የሚሞከረው። ኖርማሊ ሊትራሊ ያለውን ንጹህ የሆነውን ነገር ስንነጋገር ነው። ከዛ ውጭ በተለይ ሰሞኑን የወጡ ያሉ ፋይልስ፣ የፒስተን ፋይልስ የሚባሉት እነሱን ተዋቸውና እንዲያው ግን ኖርማል ፒውር ሳይንቲስት፣ ባዮሎጂስት፣ ኬሚስት ከሆናችሁ ወይም በጤናው ሴክተር ያሄዳችሁ ሰዎች ይህን መመስከር ትችላላችሁ። ጭካኔያችን በዚህ መንገድ ከቀጠለና ስብዕናችን የወረደ ከሆነ የሰው ስብዕና ከወረደ ምን አይነት ሀገር ሊኖረን ይችላል ብላችሁ ታስባላችሁ? ሶስተኛው ከሰብአዊነት ይልቅ ዘረኝነት አስተሳሰባችን ነው። ሌላው ነገር ተበደልኩ ብሎ ለምን በደላለሁ የሚለውን አካሄድ አይደለም። እዚህ ላይ ግን ለምሳሌ ጉቦ፣ ለምሳሌ የሆነን ሰምዋን ስለሚያውቀው በሆነ ቦታ በዚህ ትውልድ ስለሚያውቀው በዚህ ተከታይ ስለሆነ በዛ ጉቦ የሚሰራ ከሆነ ጥቅማ ጥቅም በዚያ መንገድ የሚሰራ ሲሆን በትውውቅ በዝምድና እንደዛ ነገር የሚሰራ ሲሆን እና ሌሎች እኩል መጠቀም የሚገባቸውን ነገር እኩል እንዳይጠቀሙ የማድረጉ ነገር ሲጨምር ምን ትላላችሁ ታዲያ? አንድ እዚህ ላይ የሚጠቅስላችሁ አንድ ኤክስፒሪየንስ ልንገራችሁ። አንድ የሚገርም ሰው ያጫወተኝ ነው እና የሆነ ሰው ስራ ይቀጥራሉ። ስራ ሲቀጥሩ ኖርማሊ ሎካላይዝድ በሆነ መንገድ ሰምዋንን ማምጣት ይፈልጋሉ እዛ ላይ እና ቅጥሩ ግን ኦፊሻሊ ወጥቷል። ሰዎች ተመዝግበዋል። ወደ 30 ምናምን ስንት የሚሆኑ ሰዎች ተመዝግበዋል። የሚፈለገው ግን አንድ ሰው ነው። ኢማጂን የሚወጣው ግን ያ ማስታወቂያ የሚወጣው ለምንድን ነው? ለይምሰል ነው። በቃ ጀስት ላይክ ዛት ማንም ቼክ ስለማያደርግ ይወጣል። የጽሁፍ ፈተና ይፈተናሉ። ሌላው ክራይቴሪያ አለ። ግን ኦልሬዲ ማን እንደሚያልፍ የግድ ስለሆነ የሚታወቅ
ኦልሬዲ ፕሪዲተርማይንድ ስለሆነ 29ኙ ለአንዱ አጃቢ ሆነው ይቀርባሉ ማለት ነው። እና እነዛ ሰዎች የየት ሀገር ሰዎች ናቸው? እንዲህ አይነት ነገሮች አሁን ዛሬ ሲምፕል አሁን ያ ሰው መረጃ ቢኖረው ለዛ ሰዎች 29 መረጃ ቢኖራቸው ምን አይነት ሀሳብ ሊኖራቸው ይመስላችኋል? እና ሀገር ሲባል ኖርማሊ ህዝብ አላት፣ ሎኬሽን የቆዳ ስፋት አላት፣ መንግስት አላት፣ ህግ አላት የሚባለውን ነገር እናውቀዋለን። ግን ከዚህ ሁሉ በላይ ሀገሯን ሀገር የሚያደርጋት ህዝቡ ነው። ህዝቡ መካከል ያለው ነገር ሌላ አደገኛ ነው። ስለዚህ አሁን ያ ሰበሰበ፣ የሚፈልገውን ሰበሰበ፣ ቀጠረ። ኖርማሊ ዋት ዊል ሃፕን ኔክስት? እንዲሁ የፈለገ ቢሰበሰብ እንደው የሚያጋልጥ ሰው እንኳን የለም ተብሎ አላግባብ የሆነውን ነገር እንኳን እንደው የሚሸፋፍኑ ናቸው ተብለው ቢቀጠሩ እነዛ ሰዎች ዋት ዊል ሃፕን ኔክስት? በቃ እንደዛ ሆኖ ይቀራል። ሮዋ እንደማንበል ነገር የለም። ኤኒዌይ ጊዜ መፍትሄ ያለው ኖርማሊ። አራተኛ ቂመኝነት ነው። ቂም በጣም ከባድ ነው። ዘንድሮ የተሰራው ነገር ለቀጣይ 50 100 ዓመት ላይ ይቆያል። ታሪክ ነው የሚጻፍ ከሆነ ማይረሳ ከሆነ። ለምሳሌ ባለፉት የዓለም ጦርነቶች ላይ አሜሪካ ጃፓን ላይ ኒውክሊየር ቦምብ ሂሮሺማ እና ናጋሳኪ ላይ ፋትማን እና ሊትል ቦይ የሚባሉ ስያሜ ያላቸውን ማለት ነው። ያንን ስታጋይ ጃፓን ያንን ማትረሳ ቢሆን ኖሮ አሜሪካውያን ባለሀብቶች ጃፓንን እንደገና መስራት አይችሉም ነበር። አንድ እንደውም ናስ ዴይሊ የሚባል ዩቲዩበር አለ። እሱ ጋር ገብታችሁ ብታዩ ጃፓን ላይ የሰማዕታት አሁን እናንተ የምትጠብቁት ነገር ምንድን ነው? ያለቁ ሰዎቻችን መታሰቢያ ምናምን የሚል ነው። ጀስት ሩም አለ ነው የተዘጋጀ ሙዚየም አለ በዛ ዘመን ላለቁት። ግን የሙዚየሙ ስያሜ ከዛ ውጭ የሆነ ነገር ነው። ተቃራኒ ነው። ገብታችሁ እዩት እስኪ። ስያሜው ምንድን ነው? ጃፓን ላይ ያለ በሂሮሺማ እና በናጋሳኪ ከተሞች ላይ የተደረገው የአሜሪካ ኒውክሌር ቦምብ የፈነዳበት ማስታወሻ ተብሎ ሙዚየሙ በምን ተሰየመ? እሱን ኮሜንት ብታደርጉ ሎተሪ አውጥቼ እኔ እሸልማችኋለሁ። የስንት የ100 ብር ካርድ እሸልማችኋለሁ። ኦኬ ሶ ኤኒዌይ ቂመኝነት ታሪክን እንደ መማሪያ ከማድረግ ይልቅ ያንን እንደ መድገሚያ ሰርኩሌት እንደማድረጊያ። ምክንያቱም በቀል ኤክስፓየር አያደርግም ብያቸዋለሁ። አሁን ላይ መጥፎ ነገር ብንሰራ ነገ ያ ነገር ይመለስልናል ወይ ልጆቻችን ላይ ይመለሳል። በማያውቁት ዕዳ ይዘፈቃሉ ማለት ነው። አስተምረናቸው እንኳን ቢሆን ይህን ነገር ሰርተናል እና አደራችሁ ቢያንስ እናንተ የእኛን ዕዳ ክፈሉልን፣ ተጠንቀቁ ብለናቸው ቢሆን ጥሩ ነበር። ግን እንደ ፍላጎታችን ኖርነ መጥፎ ነገር አስቀመጥንላቸው። በማያውቁት ዕዳ ይጠየቃሉ። በማያውቁት ዕዳ ህይወታቸውን ይከፍላሉ። ዞሮ ዞሮ ይሄ ቂመኝነት የሀገራችንን ዕጣ ፈንታ አደጋ ላይ ሊጥል የሚችል ሆኖ አገኝቼዋለሁ። ምን ታስባላችሁ? ሌላው አምስተኛው ሃይማኖት አልባነት ነው። ሃይማኖት አሁን ለምሳሌ የሞራሊቲ ሪሌትድ የሆኑ ኮርሶች ለምሳሌ ሲቪክስ ኤንድ ኤቲካል ኤጁኬሽን የሚባል ከፍ ስትሉ ሳይኮሎጂ እና ሶሺዮሎጂ አንድ ፊሎሶፊ ምናምን ብቻ ኤኒዌይ ማይንድ ሴት ላይ ክሪቲካል ቲንኪንግ ላይ ቤዝ ያደረጉ ትምህርቶች ኖርማሊ ሰው በምን መንገድ ማሰብ እንዳለበት ያስተምራሉ። አንድ በፊሎሶፊ በደንብ የተካነ ሰው የተጻፉ ጽሁፎች እንደሚያስረዱት ጉቦኛ የመሆን ሰዎችን የማጭበርበር እድሉ ዝቅተኛ ነው። እዚህ ጋር ግን አንድ ምን ገጠመ ይመስላችሁ? በፊሎሶፊ ነው ኖርማሊ የመጀመሪያ ዲግሪውን ይሁን የሰራ አላውቅም እና ግን በጣም የሚያሳዝነኝ በጣም የምቀናበት ብማረው በጣም የምመርጠው የነበረው ፊሎሶፊ ነበር። ከሜዲሲን ቀጥሎ ማለት ነው። ግን ናቹራል ስለሆንኩኝ ፊሎሶፊ እንደማላገኘው አስቤ ነበር። ግን ኤኒዌይ ምን ገጠመ ይመስላችሁ? አንድ የፊሎሶፊ ሰው ነው የሆነ ግን ይጠይቀኛል፣ ያናግረኛል
የሆነ ኮርስ ማይንድ ሴት ላይ መሰረት ያደረገ ድርጅት አለ። ኮርስ 60 ሺህ ብር ግዛና ይገርምህ ህይወትህን ትለውጣለህ ምናምን በጣም ነው የምትቀየረው ምናምን ፕሮዳክቶችን እንሸጣለን ምናምን ታውቁታላችሁ። ስሙን እዚህ ጋር እንዳልጠቅሰው ብዬ ነው። ኔትወርክ ማርኬቲንግ ላይ ይሄ የፒራሚዳል ስኪም ላይ መሰረት ያደረገ ነው። ሰው በሆነ ጊዜ አላስፈላጊ መድኃኒቶችን ሲቸረችሩ የነበሩትን መንግስት ሲዘጋቸው ባለፈው በነበረው መንግስት እዛ ስማቸውን ቀይረው አሁን ወቅቱ የሚጠይቀውን ሞቲቬሽናል ስፒቾችን አጠራቅመው ፕሮዳክት ይሏቸዋል። እዛ ጋ እንዴት ነህ ደህና አደርክ ወይ ዛሬ በላህ ዛሬ ጠጣህ ወይ ምን እየሰራህ ነው አይዞህ እንዳይቸግርህ ከቸገረህ እንዳይቸግርህ ከደበረህ እንዳይደብርህ የሚሉ አይነት ኮርሶችን በ60 ሺህ ብር ግዛ ምናምን አለኝ። እንደ ሀሳብ የመለስኩለት ሰው መስሎ አይታየኝም። አሁን ያን ሰው ሳየው አም ሶሪ ማለት ሰው በጠበቃችሁት ልክ ሳይገኝ ሲቀር እስተዛች ቅጽበት ነው የምትጠብቁት። ከዛ በኋላ ላስብህ ብትሉት አታስቡትም። እና ስላልገባው ያ የፊሎሶፊ ትምህርቱ ስላልገባው ይመስለኛል ኖርማሊ አም ሶሪ ፎር ዛት። ሶ ኤኒዌይ ለሰው በጎ ማሰብ ወይም ሞራል የሚለው ፕሪንሲፕል እንዲኖረን የግድ የተለየ የትምህርት ክፍል ውስጥ መግባት አይጠበቅብንም። ሰውነታችንን ማወቅ እንደዚህ በጠነቆለው አይኔ የሚሰማኝን ለሰዎች እንደሚሰማቸው ማወቅ ሰውነቴን ማወቅ ነው የሚጠበቅብኝ። መጀመሪያ ተፈጥሮዬን እኔ የሰራሁትንም ያልሰራሁትንም መረዳት አለብኝ። ፈጣሪ የሰራው አካል አለኝ፣ እኔ ላይ ደግሞ እኔ የጨመርኩት ሌላ ነገር ደግሞ ይኖራል ማለት ነው። ያን በጎውን ነገር መቆጣጠር የምችለውን ነገር ተቆጣጥሬ ግን ለሰዎች በጣም መጥፎ ያልሆነን ነገር ማድረግ ግን እችላለሁ ብዬ አስባለሁ። ኦኬ ሶ ይሄ ሃይማኖት አልባነት ብዬ ያልኳችሁ ኖርማሊ ሃይማኖተኛ ናቸው ብላችሁ የምታስቧቸው ከሃይማኖት መሪ ጀምሮ እስከ ምዕመን ድረስ ብታዩ በአብዛኛው ሃይማኖቱ የሚጠይቀውን ነገር ነው ወይ የሚተገብሩ ስትሉ ጥያቄ ምልክት ነው የሚሆን። እንዲሁም አሁን ጋፓል እንጂ በሶሻል ሚዲያው ላይ የሚንጸባረቅ እኔ በጣም የሚያሳስበኝ ነገር ነበረ። ለምሳሌ አሁን ኖርማሊ በመንግስት የሲቪል ሰርቪስ የ22 ደረጃዎች ማለት ነው የስራ ደረጃዎች ኖርማሊ አንድ ሰው የውሎ አበል ሊኖረው የሚችለው በተለይ ከተሻሻለ በፊት ለምሳሌ አዲስ አበባ ላይ ወደ 724 ብር ነው የነበረው በቀን ማለት ነው። 724 ብር በመንግስት ነው የምላቸው። አሁን እኔ የተጻፈውን ነው የምነግራቸው፣ ከዛ ውጭ የሚተገበረውን አይደለም። ዛትስ ኖት ማይ ኮንሰርን። ያ እንዳልኳቸው ቅድም ነግሬያቸዋለሁ፣ ሞራል ስለሌለ ነው። እና አንድ የሃይማኖት ሰው በቀን 39 ሺህ ብር የቀን አበል እንደጠየቀ እንደሚሰራለት በዚያ መንገድ አየሁኝ ሰማሁኝ። እስከ 100 ሺህ ብር የሚጠይቁም አሉ ለሆነ። እና ሃይማኖት ላይ እንዲህ አይነት ነገር አለ ማለት በጣም አደገኛ፣ በነገራችን ላይ አደገኛ ነው። አንድ እንደው ዞም በተጨማሪ ከዚህ በፊት አሉ እንደ ሃይማኖት አባት ናቸው ላንድ ክሩዘር ነበረኝ አሉ። ላንድ ክሩዘር ነበረኝ አሁን ሪቮ አደረኩት አሉ። ሪቮ ከሳቸው በላይ በዛ ሃይማኖት ስልጣን የለም በነገራችን ላይ። ላንድ ክሩዘር ነበረኝ አሁን ሪቮ አደረኩት አሉ። ምዕመኑ ግን በምን ሁኔታ ላይ ነው ያለ? የሚበላው አጡ። ኤኒዌይ ሶ አብዛኛው ስታዩት በልብስ ውስጥ ነው የተሸፈነው የሁሉ ነገር፣ ይሄ ነውር ሁሉ ነገር። አትናገሩ አንተ ማን ሆነህ ነው ይባላል። መናቃችን ሌላው ችግራችን ነው። ስለዚህ በልብሱ ከልብሱ ስር ከልብሳችን ስር ምን አለ? ሌብነት አለ። ከልብሳችን ስር በድብቅ የተደበቀ ሴሰኝነት አለ፣ ጎቦኝነት አለ፣ ቸልተኝነት አለ። ደንታ የለንም። ስለዚህ ሰው ይህን ሲጠይቅ ተው እግዚአብሔር ያውቃል እሱ ይፈርድበታል እያልን እኛ ላይ ግን ፈራጆች እነሱ ናቸው ኖርማሊ። እና እንዳንለወጥ አደረጉን። አንድ ሰው ቢለወጥ ትርጉም የለውም በነገራችን ላይ። እንደ ማህበረሰብ መቀየር ካልቻል የአንድ ሰው ጂኒየስ መሆን ዳዝንት ማተር ኤኒዌይ በነገራችን ላይ። ሶ ቀደም ያሉ ለምሳሌ አፄ ምኒልክ ስታዋቸው እንግዲህ የእሳቸው ጀግንነትና ነገሮችን ሚዛናዊ በሆነ መንገድ የሚያዩ ሰው የእሳቸው ልጅ ብትሉ ልጅ ኢያሱ እንደሳቸው ነበረ? ንግስት ዘውዲቱ እንደሷ ነበረ? ወይስ
ተፈሪ መኮንን በኋላ ለአፄ ኃይለሥላሴ የተባሉት የእሳቸውን ፈለግን የተከተለው የእሳቸውን ልጅ አግብቶ የነበረው ኤኒዌይ እንደሳቸው ነው ወይ በዛ ዘመን የነበረው? አሁንም ብትሄዱ ብዙ ጂኒየስ ሰዎች አሉ። ቀደም ባለ ለምሳሌ ኢንጂነር ቅጣው እጅጉ ብትሄዱ ከወጣበት ማህበረሰብ ውስጥ አሁን እሱን የሚመስል አለ። ብዙ ጂኒየስ የሆኑ ብዙ ሃይማኖተኛ በጣም በስነ መለኮት የበቁ የላቁ እነሱን ያክል እኛ ምንም ልንሆን የማንችል ሰዎች ሌላ ሰው ይከተላቸዋል። ምን አይነት ክብር ነው የሚሰጣቸው ለእነዚህ ሰዎች ስንል የአንድ ሰው ጂኒየስ መሆንና የተለየ አውትስታንዲንግ መሆን እንደ ማህበረሰብ አይቀይረንም ማለት ነው፣ ማህበረሰቡ የሚቀይር ካልሆነ። ስለዚህ ቺቲንግ ወይም ይሄ ማስኮረጅም ሳይሆን ግን ማሳወቅ እንደ ግሩፕ ማደግ። አሁን እኔ አንዳንዴ ወገንተኝነት እኮ በበጎ ቢተገበር እንወቅ፣ እንመራመር፣ የተሻለ ነገር ላይ እንድረስ በሚል ወገንተኝነት ፋይን ነው ብዬ ነው የማስበው እንደኔ አስተያየት። ከዛ ውጭ ግን ለመጥፎ ስራ ስንጠቀምበት ግን አደጋ አለው፣ ወደኋላ ያስቀረናል። የሀገራችንን ዕጣ ፈንታም አደጋ ውስጥ የሚከት ነው ምላችሁ ለዚህ ነው። ባይዘወይ ይሄ እስካሁን ቆይታችሁ ሰብስክራይብ አድርጉ፣ ይጠቅማችኋል። ተራ ነገር እዚህ አይወራም በነገራችን ላይ። ኦኬ ሶ ሌላው የብዙ በተለይ በገጠር አካባቢ በጣም ከፍተኛ ችግር የሆነ የተሽከርካሪ አጠቃቀማችን የሀገራችንን ዕጣ ፈንታ እንደሚወስን ታውቃላችሁ። ሰው እንደ ዕቃ ማለት ነው። ዕቃ እኮ ይሰበራል፣ ይጣመማል፣ እንደው የሆነ ይበዘበዛል፣ ገዥ እንኳ ላያገኝ ይችላል ይባላል። በነገራችን ላይ ከባጃጅ እስከ ትልቅ መኪና ድረስ ሰው እንደ ዕቃ ታጭቆ በመስኮት እየገባ ሁለት የሚያስቀምጠው ለአራት ተቀምጦ እዛ ላይ መገደፊያው ላይ ሌላ ሰው ተቀምጦ how can we just raise our living standard? መቼም የሚሳካልን ሰዎች ልንሆን አንችልም በዚህ መንገድ እና በዚህ ሁኔታ ለምሳሌ አንዴ መኪና ተገለበጠና 10 ሰዎች በአንድ ቅጽበት በትንሽ ገጭታ እዛው ጭቃ ሆነው ተገኝተዋል። ባይዘው አሁንም አይሰማም እንደዛ መሆኑ ማለት ነው። እርግጥ ነው በእግር መልመድ በእግር ሂድ ማለት ላይሆን ይችላል። ለዛ የሚሆነውን ሲስተም ማስተካከል፣ የሚሄዱ መኪኖችን ቁጥር መቆጣጠርም ላያዋጣ ይችላል። ሲስተሙ ካለና ለዛ የሚሆኑ ባለሀብቶች ስራው ከተመቻቸላቸው ግን ከአቅም በላይ እንዲጭኑ ለምን ይደረጋል? ይሄ ለገንዘብ ማህበረሰብን ማገልገል አይደለም። በዚህ መንገድ ለማህበረሰብ ያለን ንቀትን ያሳያል። እኛ በእኛ ካለን ምንናቅ በላይ ያዋረደን ሌላ ሩቅ ያለ ሰው የለም። በታሪክ እንኳ ቢሆን ያንን ቁርሾ እኛ ጋር ሊበቀል የሚፈልግ አካል እንኳ ቢሆን የእሱ ጭካኔ እኛ በእኛ ላይ የምንጨካከነውን ነገር አያክልም እና ባጃጅ ላይ ፊትና በፊተኛው ወንበር ለምሳሌ ግራና ቀኝ ተጫጭናቸው የምትወዱ ሰዎች በገጠር ለምሳሌ ገጠርማ አንዷ ባጃጅ ወደ 10 ሰው ትጭናለች አሉ እና እርግጥ ነው አንዱ ምን አለ፣ ከዚህ በኋላ እኔ ማህበረሰብ አገልግሎት ላይ ድርሻ አልልም ምናምን፣ በጣም ዲስአፖይንት ሆኛለሁ። ባደግኩበት አካባቢ ላይ እንዲህ አይነት አንገት የሚያስደፋ ነገር ገጥሞኝ ያውቃል ብዬ አላስብም አለ። እርግጥ ነው የሚመጣው ፊድባክ ደስ የማይል ስለሆነ፣ ግን አትሊስት ይህንንም የሚያዩ ሰዎች ታርጌት የሚያደርገው ቢያንስ ይህንን አስቦ በፖሊሲ ደረጃ ቢያንስ በሀሳብ ደረጃ ቢያንስ ሀሳብ ስለሆነ እያቀረብኩ ያለሁት በሀሳብ ደረጃ ቢያንስ ምን ታስባላችሁ? ሰው ሁሉ አልቆ ምድረ በዳ ቢቀር እናንተ ብቻ ብትኖሩ እርግጥ ደስ ይላችኋል ወይ? ምኑ ነው ደስ የሚላችሁ? እሱን ነገር እንድናስብበት። ስለዚህ ይሄ ነገር ሀገራችን ተስፋ አላት ወይ የላትም ወይ ብዬ እንዳስብ ጥያቄ ሆነውብኛል። ይሄ እንደ ክፍል 1 እንይዘዋለን። ክፍል 2 ላይ እንቀጥላለን። ሀገራችን ተስፋ እንዳይኖራት እያደረጉን ካሉ ነገሮች መካከል ምን ሊሆኑ ይችላሉ? ቀጣይማ በጣም ወሳኝ ነገሮች አሉ። አብራችሁ ስለቆያችሁ አመሰግናለሁ። ሀሳብ አስተያየት ካላችሁ አካሄድ ላይ ለውጥ እንዲኖር የምትፈልጉ ከሆነ ኮሜንት አድርጉ። ከዛ ውጭ አትሊስት በሀሳብ እንወያይ የሚለውን ነገር ያዙልኝ።
ያ ሳትዞን ሰላም